በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አይንተ እግዚአብሔር ካህናት አባቶች የማነ እግዚአብሔር ላይካነ ምስጢር ዲያቆናት ምእመናንና ምእመናት ሁላችሁም በያላችሁበት በእግዚአብሔር ስም እንደምን አላችሁ? እንደምን ለዚህ ሰዓት ለዚህ ቀን ደረሳችሁ? አሜን። እግዚአብሔር አምላካችን በምህረቱና በቸርነቱ እቺን ሰዓት እቺን ጊዜ ባርኮ ቀድሶ ስለሰጠን ስሙ ለዘላለም የተመሰገነና የተወደሰ ይሁን። ስለ ጽድቅ ብዛት 7 ጊዜ በቀን አመሰግንሃለሁ። መዝሙረ ዳዊት 118 ከቁጥር 164። እንደ እግዚአብሔር አምላካችን ቅዱስ ፍቃድ ዛሬ የምንማማርበት የትምህርታችን ርዕስ የሚሆን ይሄ ይሆናል። የሚያስተምር እግዚአብሔር ነው፣ የሚመክር እግዚአብሔር ነው፣ የሚገጽጽ እግዚአብሔር ነው፣ ሁሉንም ነገር የሚያደርግ መድኃኔዓለም ነው። እንዲያስተምረን እንዲመክረንና እንዲገጽጸን የሱ ቅዱስ ፍቃድ ይሁንልን። እግዚአብሔር አምላካችን መድኃኔዓለም ኢየሱስ ክርስቶስ ለፈጠረ ልጆቹ ወደዚህ ዓለም ላመጣ ልጆቹ ሁል ጊዜም ቢሆን ቅርብ ነው። ሁል ጊዜም ቢሆን ደራሽ ነው። በሐዘን ጊዜ፣ በችግር ጊዜ፣ በመከራ ጊዜ የሚደርስ አምላክ ነው። ስለዚህ ቅዱስ ዳዊት ምን አለ? ስለ ጽድቅህ ፍርድ 7 ጊዜ በቀን አመሰግንሃለሁ አለ። ስለ ጽድቅህ ፍርድ 7 ጊዜ በቀን አመሰግንሃለሁ። ያንተ ፍርድ ቅዱስ ነው፣ የምታደርገው ሁሉ ቅዱስ ነው። ስለዚህ በቀን 7 ጊዜ አመሰግንሃለሁ አለ ቅዱስ ዳዊት። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሰው ልጅ በቀን እግዚአብሔር አምላኩን 7 ጊዜ መጥራት አለበት። 7 የጸሎት ጊዜያት ሊኖረው ይገባል ይላል። ስለዚህ 7 የጸሎት ጊዜያት የምንላቸው ሰው የሚጸልየው ለመጀመሪያ ለራሱ ነው። ሁለተኛ ደግሞ ለሀገሩ ነው። ለወዳጁ፣ ለዘመዱ፣ ለልጆቹ፣ ለቤቱ ሰው ይጸልያል። ወደ እግዚአብሔር ያመለክታል ማለት ነው። እግዚአብሔርም ደግሞ የእሱን ጸሎት ይሰማል። እግዚአብሔር ይጠብቀዋል፣ እግዚአብሔር ይጋርደዋል ማለት ነው። ስለዚህ ሰው በቀን 7 ጊዜ እግዚአብሔርን ያመሰግናል። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምሮ ሰው ልጅ በቀን 7 ጊዜ መጸለይ እንዳለበት ነቢየ እግዚአብሔር ቅዱስ ዳዊት በደንብ አድርጎ አስቀምጦልናል። ስለዚህ እኛም ደግሞ 7 ጊዜ በቀን የእግዚአብሔርን ስም በመጥራት ችግራችንን በመናገር ሐዘናችንን በመናገር ደስታችንን በመናገር ከእግዚአብሔር ጋር ልንነጋገር ያስፈልጋል ማለት ነው። ለዚህ ነው በቀን 7 ጊዜ አመሰግንሃለሁ። ስለ ጽድቅ ፍርድ አለ፣ ስለ እውነተኛ ፍርድ አለ። ስለዚህ እግዚአብሔር አምላካችን ሁል ጊዜ ፍርዱ ሁሉም ነገር መልካም ነው። ስለዚህ በቀን 7 ጊዜ አንድ ኦርቶዶክሳዊ ምእመን በቀን 7 ጊዜ መጸለይ አለበት። እነሱም የመጀመሪያው ነግ፣ ሁለተኛ ደግሞ ሰለስት፣ ሶስተኛ ቀትር፣ አራተኛ ላይ ተሰዓት፣ አምስተኛ ሰርክ፣ እንዲሁም ደግሞ 6ኛ ነዋም፣ 7ኛ መንፈቀ ሌሊት ናቸው። በእነዚህ ሰዓት የሰው ልጅ እግዚአብሔርን በጸሎት መጠየቅ አለበት። ለምንድን ነው ከፍ ብሎ ከሰርክ 10ኛ ሰዓት ወይም ደግሞ ከ9 ሰዓት 8ኛ ሰዓት ለምን አልተጠራም የሚለው አብረን እናያለን። ሁሉም ምስጢር አለው። ለምን ማለዳ እግዚአብሔርን እንደምንጠራ፣ 3 ሰዓት ላይ ለምን እግዚአብሔርን እንደምንጠራ፣ ጸሎት ለምን እንደምናደርግ፣ 6 ሰዓት ላይም እንደዚሁ ለምን ጸሎት እናደርጋለን የሚለው ትርጉምና መጽሐፍ ቅዱሳዊ የሆነ ማስረጃ አለው ማለት ነው። እንዲሁም ደግሞ ለምንጠይቀው ጥያቄያችን መልስ የሚሆነን ራሱን የቻለ መንገድ ያሳየናል። እንግዲህ እንደ እግዚአብሔር ቅዱስ ፍቃድ ዛሬ የምናየው ስለ ጽድቅ ፍርድ ብዛት 7 ጊዜ በቀን አመሰግንሃለሁ፣ በቀን 7 ጊዜ አመሰግናለሁ የሚል ይሆናል። የእኛ ርዕሳችን እሱ ነው። በቀን 7 ጊዜ አመሰግንሃለሁ። ቅዱስ ዳዊት መዝሙር 5 ቁጥር 3 ላይ በማለዳ ድምፄን ትሰማለህ አለ። ማለዳ ማለት 12 ሰዓት ላይ በማለዳ ድምፄን ትሰማኛለህ
አምላኬ አሳድረኸኛልና በሰላም እንዳሳደርከኝ እኔም ከእንቅልፌ ተነስቼ አንተን ሳመሰግን አንተም ደግሞ ትሰማኛለህ አለ። በማለዳ በፊትህ ቆማለሁ ብሎ ነቢየ እግዚአብሔር ቅዱስ ዳዊት ተናግሯል። ለምስጋና በፊቱ እንድንቆም አምላካችን እግዚአብሔር ሌሊቱን በሰላም በፍቅር አሳድሮ ከጨለማ ለይቶ ብርሃኑን ስላሳየን እግዚአብሔርን እናመሰግነዋለን ማለት ነው። በሰላምና በምህረቱ ጠብቆ የማለዳውን ብርሃን ስላሳየን አምላካችንን እናመሰግነዋለን፣ እሱን እንጠራለን ማለት ነው። አንድም እሱን ነው። ሁለተኛ ደግሞ አባታችን አዳም የተፈጠረበት በ12 ሰዓት ስለሆነ ማለዳ 12 ሰዓት ላይ ስለሆነ እኛም የፈጠርከን አንተነ፣ አምላካችን አንተነ፣ ጌታችን አንተነ፣ የሁላችን ጠባቂ አንተነ፣ በሰላም እንዳሳደርከኝ በሰላም አውለን ብለን ጸሎት አድርገን ነው ከቤታችን የምንወጣ። ዛሬ ብዙ ሰዎች ከቤታቸው ሲወጡ ስራ ለማግኘት ለመቀጠር የተለያየ ቦታ ለመሄድ የተለያዩ ሲቪዎችን ያቀርባሉ፣ የትምህርት ማስረጃ ያቀርባሉ፣ ብዙ ነገሮችን ያቀርባሉ ለመቀጠር ስራ ቦታ ላይ ለመገኘት ለመግባት። እንደዚሁ ሁሉ የሰው ልጅ ከቤቱ ሲወጣ እግዚአብሔርን በጸሎት ጠይቆ መውጣት አለበት። ቀኑን ሁሉ በእግዚአብሔር ላይ ትቶ መውጣት አለበት። አንተ ፊቴ ቅደምልኝ፣ ከኋላዬም አንተ ሁንልኝ፣ የምነጋገረውንም የማደርገውን ነገር አንተ ባርክልኝ፣ ቀድስልኝ ብሎ የሰው ልጅ ምን መሆን አለበት? መውጣት አለበት ይላል። ለዛ ነው ቅዱስ ዳዊት በማለዳ ድምፄን ትሰማኛለህ። በእውነት ይሄ ቃል የምንሰማ ስንቶቻችንን? እግዚአብሔር ድምፃችንን የሚሰማ ስንቶቻችንን? ድምፄን ይሰማልኛል፣ አምላኬ ቢጠራው ይሰማኛል፣ ይረዳኛል፣ የጠየቅኩትን ይሰጠኛል ብለን የምንጠይቀው ሰው የምናምን ስንቶቻችንን? ለዛ ነው ቅዱስ ዳዊት በማለዳ ድምፄን ትሰማኛለህ አምላኬ አባቴ ብዬ ስጠራህ ድምፄን ትሰማኛለህ ብሎ የተናገረው ለዛ ነው። ስለዚህ እያንዳንዳችን የእግዚአብሔር አምላካችን ድምፃችን እንደሚሰማ አውቀን ተረድተን ጠዋት 12 ሰዓት ላይ ማለዳ ተነስተን ጸሎታችን እናደርጋለን። የት እንዴት የሚለው ደግሞ የምንችል ሰዎች በማለዳት ከቤታችን ተነስተን ፊታችንን ታጥበን ከዛ በኋላ የጸሎት መጽሐፋችንን በመያዝ ቤተ ክርስቲያን አጠገባችን ካለ ቤተ ክርስቲያን ገብተን ጸሎት ማድረግ አለብን። ካልቻልን ደግሞ ከመኝታችን ተነስተን የጸሎት ቦታችን ላይ ደርሰን ጸሎት ማድረግ ያስፈልጋል። እግዚአብሔርን መለመን ያስፈልጋል። እኛ ከጠዋት ስንነሳ ሞባይላችን ነው የምንነካ። አንዳንድ ሰዎች ገና ከጠዋት ሲነሱ እንደው መስሪያ ቤት እንዴት ይሆን፣ እንዴት ነው ዛሬ እንዴት አድርጌ ልስራ ይሆን ይላል። መዋሉን ሳያውቅ ስለ ስራ ይጨነቃል። ማድረጉን ሳያውቅ ስለሚደረግ ነገር ይጨነቃል። ስለዚህ ቅዱስ ዳዊት በማለዳ ድምፄን ትሰማኛለህ ያለው ለዚህ ነው። አባቶቻችን ነቢያት፣ ሐዋርያት፣ መነኮሳት፣ አበው ካህናት ከቤታቸው ሲወጡ እግዚአብሔርን አስቀድመው ነው። ለዛ ይቀናቸዋል፣ ዕድሜያቸውም ይረዝማል፣ የሚናገሩት ነገርም ደግሞ ይሰምርላቸዋል። እኛ ግን ገና ጠዋት ተነስተን አሁን ያለው ትውልድ ገና ከእንቅልፉ ተነስቶ ፌስቡክ ላይ ምን ተለቀቀ፣ ኢሞ ላይ ምን ተለቀቀ፣ ቴሌግራም ላይ ምን ተለቀቀ። በእርግጥ ጥሩ ነው እሱንም ማየት፣ ነገር ግን ከሱ የሚቀርም መድኃኔዓለም አለ፣ አንደበታችንን የሚያከናውንልን አይኖቻችንን እንዲያዩ ያደረገልን የአይናችን ብርሃን የሆነ እግዚአብሔር የድንግል ማርያም አማላጅነት የቅዱሳን አማላጅነት ይቀድማል። ቅዱስ ሚካኤል አንተ ቅደምልኝ፣ ቅዱስ ገብርኤል አንተ ቅደምልኝ፣ ድንግል ማርያም አንቺ ቅደሚልኝ፣ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ፈጥረኸኛልና የሚሰራውን ሁሉ ባርክልኝ፣ ኃይለ አጋንንትን አርቅልኝ፣ ሰላምን አብዛልኝ ብለን ከቤታችን መውጣት እንዳለብን ቅዱስ ዳዊት ይናገራል። አንድም የተፈጠርንበት ቀን ስለሆነ ማለዳ ላይ ጸሎት እናደርጋለን። እንግዲህ ሌላ ደግሞ ለስም አጠራሩ ክብርና ይግባውና አምላካችን መድኃኔዓለም ኢየሱስ ክርስቶስ በጲላጦስ ፊት ቆሞ የተመረመረበት ሰዓት ነው። 12 ሰዓት ላይ ስናይ የማይመረመር አምላክ ተመረመረ። የማይደረስበት አምላክ ሊደርስበት ሞከሩ። በእርግጥ ባይደርሱበትም
ኢየሱስ ክርስቶስን አንተ የይሁዳ አምላክ ነህን? እንዲህ ተብለህ ትታማለህ፣ እንዲህ ተብለህ ትጠየቃለህ፣ ሰዎች እንዲህ ብሎ ከሶሃል ብለው በጠየቁት ጊዜ አንተ ብለሃል፣ አንተ ተናግረሃል ብሎ ኢየሱስ ክርስቶስ መልሷል። ስለዚህ ጠላታችን ሁል ጊዜ ይመረምረናል፣ ወደ ኃጢአት እንድንገባ ከእግዚአብሔር እቅፍ እንድንወጣ ይመረምረናል። ስለዚህ ምን ማድረግ አለብን? ሰይጣን እንዳያጠፋን ዕለት ዕለት እንዳይመረምረን ለክፉ ነገር ለኃጢአት ለውድቀት እንዳይመረምረን ምን ማድረግ አለብን? ጸሎት ማድረግ አለብን። በማለዳ ተነስተን የማቴዎስ ወንጌል ምዕራፍ 27 ከቁጥር 1 ላይ ጀምረን ስናየው እናገኛለን። ስለዚህ ድምፃችን እግዚአብሔር እንዲሰማ አጋንንት ከኛ እንዲርቁ በድካማችን አጋንንት ገብቶ እንዳይጥለን የምናደርገው የምንሰራ ሁሉ እንዲሰምርልን ቀናችን ብርሃን እንዲሆንልን ምን ማድረግ አለብን? ጸሎት አድርገን ከቤታችን መውጣት አለብን። የማለዳ ጸሎት ለዚህ እንጸልያለን። ማለዳ ላይ ማንም ሰው እኮ ተነስቶ ሻይ ጠጥቶ ይወጣል ለስጋው። መቼ ነው ለነፍሳችን የምናስበው? ለነፍሳችን ስንቶቻችን ጸሎት አድርገን እንወጣለን? አባታችን የማቴዎስ ወንጌል ምዕራፍ 6 ላይ ስትጸልዩ እንዲህ ብላችሁ ጸልዩ። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህም በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን። መጀመሪያ ምስጋና ነው፣ ቀጥሎ ደግሞ ልመና ነው። ከዛ በኋላ ጸሎት ነው፣ ትምህርት ነው። እርስ በራሳችን መዋደድን ነው፣ ፍቅርን ነው የሚያስተምረው። አቡነ ዘበሰማያት ወይም ደግሞ ጸሎተ ሃይማኖት የሁሉም የጸሎት መጨረሻ ነው፣ ማገባደጃ ወይም ደግሞ ፍጻሜ ነው። አባቶቻችን ሊቃውንት 318ቱ ሊቃውንት የሃይማኖትን ጸሎት አስቀምጦልናል። ኢየሱስ ክርስቶስ ከነገረ ልደቱ እስከ ነገረ እርገቱ ድረስ ሙሉ የሚይዝ የሰው ልጅ በዚህ ምድር ላይ የሚሆነውን የሚከናወነውን ሁሉ በጸሎት ሃይማኖት ላይ አስቀምጦ ጸሎት ሃይማኖታችንን ደግመን ከቤታችን መውጣት ያስፈልጋል። እያንዳንዳችን ጸሎት ሃይማኖትን አምባዶ አምላክ የሃይማኖት ጸሎት ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይንና ምድርን የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። በአንተ እናምናለን ብለን መውጣት አለብን። ማለዳ ጠዋት ተነስተን ከእንቅልፋችን ተነስተን እግዚአብሔርን ለምንን መውጣት እንዳለብን ቅዱስ ዳዊት ይናገራል። ሁለተኛ ሰለስት ላይ ወይም ደግሞ 3 ሰዓት ላይ በዚህ ሰዓት የሁላችንም እናት ሔዋን የተፈጠረችበት ሰዓት ነው። እናታችን ሔዋን የተፈጠረችበት ሰዓት ነው። ስለዚህ ኦሪት ዘፍጥረት ምዕራፍ 2 ከቁጥር 21 እስከ 24 ላይ እናቶች የትዳር አጋሮቻችን፣ እህቶች ሴት ልጆች ደግሞ የሚያገኙበት ሰዓት ስለሆነ ነው። እግዚአብሔር አንድ ያደረገውን እነሱ አንድ አካል ናቸው፣ 2 አካል አይደሉም። ከዛሬ ሰዓት በኋላ ስለ ትዳር በደንብ አድርገው ያትታል፣ ያስቀምጣል። ስለዚህ እናታችን የሔዋን መወለዷን አስበን በ3 ሰዓት ላይ ጸሎት እናደርጋለን። ምስጢሩ እሱ ነው። አንደኛ ምስጢር እሱ ነው። ሁለተኛ ምስጢር ደግሞ ነቢየ እግዚአብሔር ዳንኤል በዚህ ሰዓት መስኮቱን ከፍቶ ኢየሩሳሌም አንጻር በመክፈት ይጸልይ ነበር ይላል ትንቢተ ዳንኤል ምዕራፍ 6 ቁጥር 10 ላይ ዳንኤል መስኮቶቹን ከፍቶ ይጸልይ ነበር፣ ወደ እግዚአብሔር ይጸልይ ነበር። ለእስራኤላውያን ለራሱም ለክርስቲያኖች ይጸልይ ነበር። ስለዚህ 3 ሰዓት ላይ እንጸልያለን። ለምን? ከመከራ ለማምለጥ በዛን ሰዓት የሚመጣውን ፈተና ለማለፍ እንጸልያለን 3 ሰዓት ላይ። እንዲሁም ደግሞ የሉቃስ ወንጌል ምዕራፍ 1 ከቁጥር 26 ላይ የምናገኘው እመቤታችን ቅድስት ድንግል ማርያም የቅዱስ ገብርኤልን ብስራት የሰማችበት ዕለት ነው። ቅዱስ ገብርኤል፣ ቅዱስ ሚካኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል 7ቱ ሊቃነ መላእክት ጻድቃን አባቶቻችን ጻድቁ አባታችን አቡነ ተክለ ሃይማኖት፣ አቡነ ገብረ መንፈስ ቅዱስ በበረከታቸው በረዴታቸው እንዳይለዩን ከእኛ ጋር እንዲሆኑ ድርሳናቸውን እንጸልያለን፣ መልካቸውን እናደርሳለን። ያደረጉትን ተአምር ያደረጉትን ድርሳን ገድል ሁሉ እናያለን፣ እናነባለን። ከዛ በኋላ ለእኔም ገድልን ስራልን፣ ታሪክ አድርግልኝ፣ መልካሙን ነገር አሰማኝ። ቅዱስ ገብርኤል በእግዚአብሔር ፊት ቁምልኝ፣ ቅዱስ ሚካኤል በእግዚአብሔር ፊት ቁምልኝ። ትንቢተ ዳንኤል ምዕራፍ 12 ላይ የሉቃስ ወንጌል ምዕራፍ 1 ላይ ገብርኤል ሆይ በእግዚአብሔር ፊት ቁምልኝ፣ ለአናንያ ለአዛርያ ለሚሳኤል እንደ ቆምክ ለእኔም ቁምልን ብለን
እንጸልያለን ማለት ነው። መቼ ነው? 3 ሰዓት ላይ እመቤታችን በ3 ሰዓት ላይ አንደኛ ምስራች የሰማችበት ነው። ሁለተኛ ላይ ደግሞ ክርስቶስ ኢየሱስን የጸነሰችበት ሰዓት ነው። ይኩነኒ በከመ ትቤለኒ፣ እንደ ቃል እንደ ፍቃድ ይሁን ይደረግልኝ እማምላክ ወላዲተ አምላክ ድንግል ማርያም ብላለች። መቼ ነው? 3 ሰዓት ላይ ነው። መልአኩ ቅዱስ ገብርኤል ገና እመቤታችን ማየ ገቦ ወይም ደግሞ ማየ ጸበሉን ስትቀዳ ወደ ወንዝ ወርዳ ለቤተ መቅደስ ገና እዛ እሷ ስትቀዳ ትጸንስ ይላት ነበረ። ዞር ብላ ስታይ ደግሞ መልአኩ ይሰወራት ነበረ። ይሄ ነገር ምንድን ነው እያለች አሁንም መሃል መንገድ ላይ ቤተ መቅደሱና የወንዙ መሃል ስትደርስ አሁንም ትጸንስ ይላት ነበረ መልአኩ ቅዱስ ገብርኤል። ዞር ስትል ግን ምንም ነገር አታይም ነበረ። መጨረሻ ላይ ይሄ ነገር ተደጋገመ። ተፈታተነኝ ብላ ደግሞ ቤተ መቅደስ በደረሰች ጊዜ አሁንም መልአኩ ቅዱስ ገብርኤል ትጸንሲ አላት። ይሄንንስ መድኃኔ ዓለም እንዲገልጽልኝ የአባቶቼ አምላክ እንዲገልጽልኝ አለችና ወደ ቤተ መቅደስ ጠጋ አለች ይላል። በብርሃን አምሳል መልአኩ ቅዱስ ገብርኤል ታያት። እነሆ ጸንሳለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም አማኑኤል ትላለሽ፣ እርሱም ታላቅ እግዚአብሔር ልጅ ይባላል ብሎ አንቺም የእሱ እናት ትሆኛለሽ ብሎ ምስራት አበሰራት። ከዛ በኋላ እመቤታችን እኔ ድንግል ነኝ፣ ልጅ ነኝ፣ ገና ምንም ነገር አላቅም ባለች ጊዜ ለእግዚአብሔር እንደማይሳን ከአንቺ ወገን ኤልሳቤጥ አሁን 6ኛ ወሯ ነው ከጸነሰች። ካረጀች በኋላ የሴቶች ልማድ ካለፈ በኋላ እሷ ጸንሳለች። ስለዚህ እሷ የ6 ወር ጽንስ ናት። አንቺም ደግሞ ይህ ነገር የእግዚአብሔር ፍቃድ ስለሆነ ተቀበይኝ አላት መልአኩ ቅዱስ ገብርኤል። ይኩነኒ በከመ ትቤለኒ፣ እንደ ፍቃድ ይደረግልኝ ብላ እንግዲህ በዛን ሰዓት የእግዚአብሔር መልአክ ለእመቤታችን ለድንግል ማርያም በተገለጠ ሰዓት ኢየሱስ ክርስቶስ ተጸንሷል። መልካም ነገር የምናገኝበት ሰዓት ላይ ነው። 3 ሰዓት ላይ የምንጸልየው መልካም ነገር እንዲገጥመን ቅዱስ ገብርኤል ከእኛ ጋር እንዲሆን ምስራች እንዲያሰማን ከእኛ ጋር እንዲሆን ጸሎታችን እናደርጋለን 3 ሰዓት ላይ። ይሄ ብቻ አይደለም። ክብር ይግባውና ጌታችን በጲላጦስ ፊት የተገረፈበት ሰዓት ነው። አምላክ ሆኖ እያለ ተገረፈ። ግርፋቱን በማሰብ መከራውን በማሰብ ለእኔ ብለህ ጌታዬ አንደበቴ ስለተላለፈ እኔ ራቆቱኝ አንተ ለእኔ ራቆትን ሆንክ፣ እኔ በድዬ አንተ ደግሞ ለእኔ ስትል መከራህን ተቀበልክ፣ መሞት ስገባኝ አንተ ለእኔ ሞትክ፣ አንተ ለእኔ ተገረፍክ ብለን የኢየሱስን ግርፋቱን እያሰብን የአምላካችንን ግርፋቱን እያሰብን ጸሎት የምናደርግበት ሰዓት ነው። የማቴዎስ ወንጌል ምዕራፍ 27 ቁጥር 26 ላይ እናገኛለን። ስለዚህ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አንድ ምዕመን ግዴታ መጸለይ አለበት። ግዴታው ነው መጸለይ አለበት። ብዙ እንኳን ባይሆን አቡነ ዘበሰማያት አባታችን ሆይ የሚለውን ማድረግ ግዴታው ነው። ዙፋን ላይ ያለው መንግስትም ቢሆን ከዙፋኑ ወርዶ ለእግዚአብሔር ክብር መስጠት አለበት። ጉልበቱ ለእግዚአብሔር ማንበርከክ አለበት። አንደበቱ እግዚአብሔርን ማመስገን አለበት። ዓይኖቹ ወደ ሰማይ ወደ ምስራቅ ወደ እግዚአብሔር ማየት አለበት። እጆቹ የእግዚአብሔርን ነገር መስራት አለበት። መጽሐፍ ቅዱስ የሚያዘን ይሄንን ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በ3 ሰዓት ላይ ይሄ ነው። ሌላ አንድም ጽርሐ ጽዮን መንፈስ ቅዱስ ለሐዋርያት የወረደበት ሰዓት ነው። በዚህ የሐዋርያት ሥራ ምዕራፍ 2 ላይ የምናገኘው ነው። በአንድ ቤት ውስጥ ተሰብስቦ እያሉ ብቻቸውን ሆኖ እያሉ አዝነው ተጨንቀው ተቸግሮ ባሉ ሰዓት የእግዚአብሔር መንፈስ ታያቸው ይላል። ጰራቅሊጦስ የምንለው መንፈስ ቅዱስ ወረደላቸው። ከዛ በኋላም 72 ቋንቋ እንዲናገሩ አደረጋቸው ይላል። እኛም በዚህን ሰዓት የተደበቀብን አልገለጥ አልታይ ያለውን ነገር በጸሎት እንዲታይ እናደርጋለን። በጸሎት እናገኛለን። በጸሎት እንደምናየው ታቦተ ሕጉን ሙሴ በሲና ተራራ ላይ ያገኘ በጾም ጸሎት ነው። 40 መዓልት 40 ሌሊት ጾመ። ከዛ በኋላ ደግሞ ታቦቱን ጽሌውን አግኝቶ ከሲና ተራራ ላይ ወረደ። ሕጉን አግኝቶ ከሲና ተራራ ላይ ወረደ። በሕይወታችን ውስጥ በትዳራችን ውስጥ በኑሯችን ውስጥ አልታይ ያለውን በጸሎት እንዲታይ እናደርጋለን። እንዲሁም መንፈስ ቅዱስ ተገልጦ ሁሉንም ነገር ያሳየናል ማለት ነው። 3ኛ ቀትር 6 ሰዓት ላይ የሚጸለይ ጸሎት ነው። ይሄ 6 ሰዓት ላይ የምንጸለው በዚህ ሰዓት ፀሐይ ትበረታለች ማለት ነው።
ፀሐይ ትበረታለች፣ ሰውነታችን ይዝላል፣ አእምሮአችን ደግሞ ይደክማል ማለት ነው። አጋንንት ደግሞ ይበረታሉ። በተቃራኒ የሰው ልጅ የሚዝልበት ስራ ሲሰራ፣ መንግስት ሰራተኛው ሲጽፍ ሲናገር፣ ሁሉንም ነገር ሲያደርግ ይቆይና 6 ሰዓት ሲሆን ይደክማል፣ አእምሮ ይደክማል፣ ሰውነቱ ይዝላል፣ ይደክማል። በዛን ሰዓት ሰይጣን ደግሞ የሚበረታበት ሰዓት ነው። አንዳንድ ጊዜ አባቶቻችን 6 ሰዓት እስከ 8 ሰዓት ባለ ሰዓት ሰው ልጅ ወንዝ እንዳይወርድ ወደ ጫካ እንዳይሄድ ይባላል። ለምን? ሳፋ ነው፣ ወይም ደግሞ ፀሐይ ይበረታል፣ አጋንንት ይበረታሉ ይላሉ። ይህ መጽሐፍ ቅዱሳዊ ነው፣ ታሪክ ብቻ አይደለም። ስለዚህ በዚህን ሰዓት ሰይጣን ይጀምራል። ሕሊናችንን ሰብስበን ወደ እግዚአብሔር እንጸልያለን። መዝሙረኛው ቅዱስ ዳዊት መዝሙር 54 17 ላይ ከቁጥር 17 እንዲሁም ነው መዝሙር 90 ቁጥር 6 ላይ እናገኛለን ሰው ልጅ በዚህን ሰዓት መጸለይ እንዳለበት። እንግዲህ በዚህ ሰዓት በ6 ሰዓት ሚስጥሩ ለምን እንጸልያለን የምንለው አንዳንድ ጊዜ 6 ሰዓት ላይ ብዙ ሙስና የሚሰራበት ሰዎች ቁጭ ብሎ ቡና ይጠጣሉ። ቡና ለመጠጣት ከስራ ሲወጡ ቡና ለመጠጣት ጊዜ አይገድባቸውም። ፌስቡክ ለማየት ጊዜ አይገድባቸውም። የሀገር ሁኔታ፣ የሀገር ጸባይ፣ ዜና ለማዳመጥ ትንሽ ጊዜ 15 ደቂቃ፣ 20 ደቂቃ፣ 10 ደቂቃ ወንበር ይዘው ቁጭ ብለው ዜና ይሰማሉ። ስለ ንግድ ይሰማሉ፣ ስለ ተለያየ ነገር ይሰማሉ። ነገር ግን ስለ ሕይወታቸው፣ ስለ ኑሯቸው ሰው ልጅ በዚህን ሰዓት 10 ደቂቃ፣ 5 ደቂቃ፣ 20 ደቂቃ ለእግዚአብሔር ቁሞ ለእግዚአብሔር መናገር አለበት። ጌታ ሆይ አምላኬ ሆይ አድነኝ፣ ፈውሰኝ፣ የሰራሁትን ባርክልኝ፣ ድካሜን አስወግድልኝ፣ ብርታትን ላክልኝ፣ ጸጋህን መንፈስን ላክልኝ ሊል ይገባል ይላል መጽሐፍ ቅዱስ። እኛ እንላለን፣ ምእመናን እኛ እንላለን። አንዳንድ ጊዜ እግዚአብሔር ላይ ብቻ ነው፣ በእግዚአብሔር ላይ ማማረር ብቻ ነው። ለፌስቡኩና ለዓለም ላለው ለስጋ ነገር የምንሰጠው ብዙ ሰዓቶች ናቸው። ግን እግዚአብሔር እስትንፋስ የሆነን ዓለማችን ገንዘብ ትሰጠናለች። ከዛ በኋላ በገንዘባችን ቤት ታስገዛናለች። የምንኖርበት ሕይወት ግን አታስገዛንም። ገንዘባችን ጫማ ያስገዛናል፣ ነገር ግን ጤና አያስገዛንም። ልብስ ያስገዛናል፣ ነገር ግን ሰላምን አያስገዛንም። ለምንድን ነው? ሰላም የእግዚአብሔር ነው፣ ቤት የእግዚአብሔር ነው፣ ሕይወት የእግዚአብሔር ነው፣ ጤናም የእግዚአብሔር ነው፣ ሁሉም ነገር የእግዚአብሔር ነው። ስለዚህ የተወደዳችሁ የድንግል ማርያም ልጆች፣ የተወደዳችሁ የክርስቶስ ልጆች፣ የጻድቃን ሰማዕታት፣ የቅዱሳን አበው ወዳጆች ሁላችሁም ሁል ጊዜ በሕይወታችሁ ውስጥ አሁን ደግሞ ዓለም በጣም አስከፊ ሁኔታ ላይ ነች። ታስቸግራለች፣ ትፈትናለች። አጋንንት እቤታችን ድረስ፣ ኪሳችን ድረስ፣ አእምሮአችን ድረስ መጥቶ እያስቸገረን ይገኛል። ምን በማድረግ? እኛን ራሳችን እንድንረሳ በማድረግ ማለት ነው። ስለዚህ እኛ ራሳችን ምን ማድረግ አለብን? በዚህን ሰዓት ጸሎት ማድረግ ያስፈልጋል። 6 ሰዓት ላይ አንድም ደግሞ አዳም አባታችን ዕፀ በለስ በልቶ ከክብሩ የተዋረደበት ሰዓት ነው። በ6 ሰዓት ላይ ከክብሩ የተዋረደበት ሰዓት አባታችን አዳም። ስለዚህ እኛም ከክብራችን እንዳንዋረድ፣ ሙስና የሚሰሩ በዚህ ሰዓት እንዳይሰሩ፣ የሚጠጡ ጠጥቶ እንዳይሰክሩ፣ ጠጥቶ ዝሙት እንዳይፈጽሙ፣ ጠጥቶ እግዚአብሔር እንዳያስቀይሙ፣ ሰው ልጅ እንዳያስቀይሙ በዚህን ሰዓት ጸሎት ማድረግ አለባቸው ይላል። አንዳንድ ጊዜማ የሚታወቅ ነው። ሰዎች ተሰብስበው ቁርጥ እንበላለን ይላሉ፣ ቁርጣቸውን ሳያውቁ። ስጋ እንብላ ይላሉ፣ የክርስቶስን ስጋ ሳይበሉ ሳይጠጡ ወደ መንግሥተ ሰማያት የሚወስደውን ስጋውና ደሙን ለመብላት አይነጋገሩም፣ ጊዜም የላቸውም። ነገር ግን ጊዜያዊ የሚሆን አሁን ተበልቶ በኋላ ላይ የሌለውን ዘላቂ ሕይወት የማይሰጠውን እንዳውም ሰላምን የሚነሳ ምግብ ስጋ በመብላት ጊዜያቸውን ይጨርሳሉ። ይሄ እንዳይሆን ቅዱስ ዳዊት ይናገራል፣ ያስጠነቅቀናል ማለት ነው። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዳግም እንዳንወድቅ ኦሪት ዘፍጥረት ምዕራፍ 3 ቁጥር 6 ላይ ወደ ፈተና እንዳንገባ እንጸልያለን። አንድም የአዳም 7ተኛ ትውልድ የሆነው ሄኖክ ቤተ መቅደስ ያጠነበት ሰዓት ነው። ኩፋሌ ምዕራፍ 5 ቁጥር 32 ላይ ሄኖክ ቤተ መቅደስን ያጠነበት ሰዓት ነው። አባታችን በዚህን ሰዓት ቤተ መቅደስ አጥኗል። እኛም የአባቶች ልጆች ነን፣ የቅዱሳን ልጆች ነን። ስለዚህ የእነሱን ሥራ መቀጠል አለብን።
በዚህ ትንቢተ ኤርምያስ ላይ ምዕራፍ 1 እንደተጻፈ የአባቶቻችሁን መንገድ ተከተሉ፣ በእነሱ መንገድ ላይም ተጓዙ፣ ለነፍሳችሁም ለሥጋችሁም ረፍት ታገኛላችሁ፣ በረከት ታገኛላችሁ፣ ድነት ታገኛላችሁ ይላል። ስለዚህ አባቶቻችን ይህን ስላደረጉ እኛም በ6 ሰዓት ላይ መጾም እንዳለብን ቤተ ክርስቲያናችን መጽሐፍ ቅዱስን ተገን አድርጋ ታስተምረናለች። ሌላ አባታችን አምላካችን ኢየሱስ ክርስቶስ ክብር ይግባውና ለእኛ ለባሪያዎቹ ሲል በዕለተ ዓርብ የተሰቀለበት ሰዓት ነው። 6 ሰዓት ላይ ተሰቅሏል። መስቀል ላይ ነው የዋለ አምላካችን። ለእኔ ብለህ ተሰቅለሃል፣ የኔን ስቅላት አንተ ተሰቀልክ ብለን ልናስብ ያስፈልጋል። ዮሐንስ ወንጌል ምዕራፍ 19 ከቁጥር 14 ላይ ስናነብ እናገኛለን። ስለዚህ እያንዳንዳችን ክርስቶስ የዋለልንን ያደረገልንን ውለታውን እያሰብን እኛ እያንዳንዳችን መጸሎት ማድረግ ያስፈልጋል። ያለ ጸሎት ምንም ማድረግ አንችልም። የሚማርም ተምሮ ፕሮፌሰሩም ይሁን ዶክተሩም ይሁን ምንም ይሁን እግዚአብሔር ካረዳው በስተቀር በዕድሜው ላይ ትንሽ ነገር መጨመር አይችልም። በጸሎት መጨመር ይችላል፣ በእውቀቱ ግን መጨመር አይችልም። ጤናውን በትምህርቱ ምናልባት ምግቦችን በማመቻቸት ሊሆን ይችላል። ነገር ግን ያም እግዚአብሔር ካልፈቀደ በስተቀር ዕድሜና ጤና መስጠት አይችልም። ምግብም እንደ ባለሙያ በትክክል ነው። ሰው እንዳይታመም አብዝቶ መጠጣት የለበትም፣ መስከር የለበትም። እንዲሁም ደግሞ አብዝቶ ስጋም ሆነ ሌላ ነገሮችን መጠቀም የለበትም። ይህ የታወቀ ነው። ሁሉም ነገር ከመጠን በላይ ከሆነ በሽታ ነው። ጸሎት ግን ከመጠን በላይ አይደለም። ስለዚህ ጸሎት ያድናል። ሌሎቹ ነገርም ጫወታም ሁሉም ነገር ከአቅም በላይ ከሆነ በሽታ ነው። ስለዚህ ከአቅም በላይ እንዳይ የሚሆነውን ነገር እሱን መተው እንዳለብን ይናገራል። 4ኛ ተሰዓት ወይም 9 ሰዓት ላይ በዚህ ሰዓት ቅዱሳን መላእክት የሰው ልጅ የጸለየውን ጸሎት፣ ልመና፣ ዕጣን የሰራውን ሥራ ሁሉ የሚያሳርጉበት ሰዓት ነው ይላል። በዚህን ሰዓት የሐዋርያት ሥራ ምዕራፍ 10 ቁጥር 3 ላይ ቅዳሴ ሲገባ 9 ሰዓት ነው መወጣት ያለበት። መጽሐፍ ቅዱስ የሚለው ይሄንን ነው። አንዳንድ ጊዜ አባቶቻችን ልጆቻቸው ከቤተ ክርስቲያን ርቀው በዛው እንዳይጠፉ 8 ሰዓት ተኩል 8 ሰዓት ላይ እንዲሆን ያደርጋሉ። ለምን? መንግሥት ሠራተኛውም ጸበል ጠጥቶ መመለስ ስላለበት፣ ቀን ሠራተኛውም ደግሞ ጸበሉን ጠጥቶ በዕጣኑ ታጥኖ ከአባቶች ቡራኬ ተቀብሎ በመስቀሉ ተባርኮ መሄድ ስላለበት ወደ 8 ሰዓት ተኩል አባቶቻችን ቅዳሴ እንዲያልቅ አድርጓል። ነገር ግን ሕጉ ሥርዓቱ ግን በመጽሐፍ ቅዱስ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱሳን መላእክት በ9 ሰዓት ላይ ነው በጢሱ ዕጣን ስር አድርጎ ጸሎታችንን ወደ ቅድመ እግዚአብሔር ወደ አምላካችን የሚያደርሱልን። ስለዚህ በ9 ሰዓት ላይ እንጸልያለን። ለምን? ጸሎታችን እንዲሰማ። ቅዱስ ጴጥሮስ እና ቅዱስ ዮሐንስ ለጸሎት ወደ ቤተ መቅደስ ይወጡበት የነበረው ሰዓት ነው። የሐዋርያት ሥራ ምዕራፍ 3 ቁጥር 1 ላይ ጴጥሮስና ዮሐንስ ለጸሎት በ9 ሰዓት ወደ ቤተ መቅደስ ይወጡ ነበር። እስከ 9 ሰዓት ቆይተው ጸልዮ በጾም ጸሎት ቆይተው 9 ሰዓት ሲል ለጸሎት ወደ ቤተ መቅደስ ይሄዱ ነበር ይላል። ስለዚህ እኛም በዚህን ሰዓት መጸለይ እንዳለብን መጽሐፍ ቅዱሳችን ይናገራል። በዘመን ሁሉ ምስጋና ለእርሱ ይሁንና ጌታችን ልጆቹ ድህነት ይሆን ዘንድ በዚህ ሰዓት ቅድስት ነፍሱን ከቅዱስ ሥጋው የለየበት ሰዓት ነው። ቅዱስ ነፍሱን ቅዱስ ሥጋውን የለየበት ሰዓት ነው። ሥጋው ወደ መቃብር፣ ነፍሱ ደግሞ ወደ ሲኦል ሄደችበት። ወደ መቃብር ሲሄድ እኛን ልጆቹን ትሞታላችሁ ሲለን ነው። በሥጋችሁ ትሞታላችሁ ሲለን ነው። ወደ ሲኦል ሲሄድ ደግሞ ቃል የገባላቸው ለአዳም አባታችን ከልጅ ልጅ ተወልጄ አድንሃለሁ፣ እፈውሳለሁ 5 ቀን ተኩል ሲሆን ባለው መሰረት 5 ቀን ተኩል ሰዓቱ ስለደረሰ ወደ ሲኦል ገብቶ ከሲኦል ውስጥ አዳምን ይዞት ልጆቹንም ይዞት ከሱ ጋር ወደ ሲኦል የወረዱትን ይዞ ወደ ገነት ወደ ተዘጋጀላቸው ወደ ቅድስና ቦታ የወሰደበት ሰዓት ነው። ክብርና ምስጋና ለአምላካችን ይሁን። በእኛ ላይ ያለውን ኃይል አጋንንት መከራውን ችግሩን እንዲያርቅልን፣ ሰላሙን እንዲያበዛልን፣ የሚያስለቅሰንን የሚያስቸግርን አጋንንት
ወደ ሲኦል እንዲጥልልን እኛን ደግሞ ወደ በረከት ወደ ድነት እንዲወስደን በ9 ሰዓት ላይ ጸሎት እናደርጋለን። በዚህን ሰዓት ጸሎት የማያደርግ ሰው ፈተናው ያይልበታል። ይሰራል፣ አይሞላለትም። ይናገራል፣ አይሰማም፣ አይደመጥም። ገንዘብ ያገኛል፣ ገንዘቡ በረከት የለውም። እግዚአብሔር አምላካችን በተሰጠን ሰዓት ላይ ጸሎት አድርገን በረከተ ሥጋ በረከተ ነፍስ እንድናገኝ የእሱ ቅዱስ ፈቃድ ይሆንልን። ስለዚህ በዚህን ሰዓት ላይ እንግዲህ እንጸልያለን ማለት ነው። እንዲሁም ደግሞ ጌታችን አምላካችን በዚህ የተሰቀለበት ሥጋውን የለየበት ሰዓት ነው። በዚህን ሰዓት እናያለን ማለት ነው። 5ኛ ሰርክ ወይም ደግሞ 11 ሰዓት ላይ ሰርክ ሰዓት 11 ሰዓት ላይ በዚህን ሰዓት ምንድን ነው የተደረገ? በዚህ ሰዓት ላይ ሰው ሁሉ ስራውን ሰርቶ ከስራው የሚያርፍበትና ዋጋውን የሚቀበልበት ሰዓት ነው። ዋጋውን የሚቀበልበት ሰዓት ነው። እኛም ደግሞ ምግባር ትሩፋት ሰርተን ዋጋችንን ከአምላካችን የምንቀበልበት ሰዓት ነው። መልካም ነገር ሰርተን ደግ ነገር ሰርተን ሰው በወር መጨረሻ ላይ ደሞዙን እንደሚረከብ ሁሉ ጠዋት ሲወጣ አመስግኖ ወጣ፣ ከዛ ደግሞ 11 ሰዓት ሲሆን ደግሞ በሰላም ወደ ቤቱን የመመለሱን በሰላም የመዋሉን በጤና ጨርሶ ወደ ቤቱ የመግባቱን አምላኩን ያመሰግናል፣ ምስጋና ያቀርብለታል። ለማን? ለአምላኩ ማለት ነው። ይህንን ማድረግ አለ። ማቴዎስ ወንጌል ምዕራፍ 20 ቁጥር 1 እስከ 16 ዋጋችንን ከአምላካችን የምንቀበልበት ሰዓት ነው ይላል። ሌላው ነቢየ እግዚአብሔር ቅዱስ ዳዊት ጸሎቴን በፊት እንደ ዕጣን ተቀበልልኝ፣ እጅ መንሳቴንም እንደ ሰርክ መስዋዕት ትሁን ይላል። እጅ መንሳት እንደ ሰርክ መስዋዕት በሰርክ ሰዓት ላይ እጅ መንሳቴም እንደ ሰርክ መስዋዕት ትሁን። መዝሙረኛው ቅዱስ ዳዊት መዝሙር 140 ቁጥር 2 ላይ ይቺ ሰዓት ታላቅ የጸሎት መሆኗን ያስተምራል። የጸሎት ሰዓት መሆኗን ያስተምራል ታላቅ ቅዱስ ዳዊት ሲናገር። ስለዚህ እያንዳንዳችን መጨረሻችን ሊያሳምረን እንዲገባ። አንድም ዳግም ምጽአትን ትመስላለች። ሰው ልጅ ኑሮ ውሎ ከቤት አያርፍም፣ አይውልም፣ አይቀርም። ሰው ኑሮ ደግሞ ከሞት አይቀርም። የማቴዎስ ወንጌል ምዕራፍ 25 ላይ እናገኛለን፣ እናነባለን። ስለዚህ እያንዳንዳችን ኑረን ወደ አምላካችን እንሄዳለን። ስለዚህ ዕድሜ ልካችን የሠራነውን በሙሉ በማታ በለቅሷችን በዛን ሰዓት እግዚአብሔር አምላካችን ያንን ተቀብሎ የሚሰጠን ስለሆነ ያንን በማሰብ ፍጻሜያችን እንዲያሳምርልን በዚህን ሰዓት የሠራነውም ደግሞ እንዲባርክልን በዚህን ሰዓት ጸሎት እናደርጋለን። ነቢየ እግዚአብሔር ኤልያስ በዚህ ሰዓት የሰዋውን መሥዋዕት እና ያቀረበውን ጸሎት በቅድስት ሥላሴ ዘንድ ተወዶለታል። አንደኛ ነገሥት ምዕራፍ 18 ቁጥር 38 ላይ ነቢየ እግዚአብሔር እንግዲህ በእግዚአብሔር ፊት ነቢየ እግዚአብሔር ኤልያስ እነዛ ጣዖት የሚያመልኩ ሰዎች፣ እግዚአብሔርን የማያውቁ ሰዎች የሰማይን መስኮት የዘጋበት ጌታ ሆይ አንተን ስለማያውቁ አንተንም ስላላመኑ ጌታ ሆይ ያንተ አምላክነት ያንተ ኃያልነት ያንተ ፈጣሪነት እንዲገለጥ አንተ ተገለጥ፣ መሥዋዕቴን ተቀበል፣ እኔ ባሪያህ ነኝ፣ ደካማ ነኝ፣ ኃጢአተኛ ነኝ፣ እባክህን ብሎ በለመነ ጊዜ በእሳት መልክ እሱ ያቀረበውን መሥዋዕቱን እግዚአብሔር ተቀብሎለታል። እነዛን ጠንቋዮችን ደግሞ አዋርዷቸዋል። ዛሬም ጠላታችን እንዲያዋርድልን እግዚአብሔር አምላካችን በሥራችን እንዳይሳካልን፣ በትዳራችን እንዳይሳካልን፣ ከልጆቻችን ጋር ሰላም እንዳናገኝ፣ ከጓደኞቻችን ጋር ሰላም አገኝተን እንዳንኖር የሚያደርገንን የሰይጣንን ሴራ የምናከሽፍበት በጸሎት በዚህን ሰዓት 11 ሰዓት ጀምሮ እስከ 12 ሰዓት ጸሎት ስናደርግ ያንን ነገር እናርቃለን። አባታችን ዕዝራም በዚህ ሰዓት ጸሎት አቅርቦበታል። ዕዝራ ምዕራፍ 9 ቁጥር 5 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስሙ አጠራሩ ክብር ይግባውና እኛ ከሞትና ከሲኦል ያወጣበት ዘንድ በሥጋ ወደ ከርሰ መቃብር በነፍሱ ደግሞ ወደ ሲኦል የወረደበት ሰዓት ይሄ ነው ይላል። በዚህን ሰዓት ነው በሥጋው ወደ መቃብር በነፍሱ ደግሞ ወደ ሲኦል የወረደበት። የማቴዎስ ወንጌል ምዕራፍ 27 ቁጥር 45 እስከ 61 ላይ ስናነብ እናገኛለን።
ሌላ ስድስተኛ ንዋም ወይም ደግሞ የመኝታ ሰዓት። በዚህ ሰዓት ቀኑን ሙሉ ስንወጣ ስንወርድ የጠበቀንን አምላክ አመስግነን ዳግመኛም የሌሊቱንም ባርኮ ቀድሶ በሰላም እንዲያሳድረን የምንለምንበት ነው። በዚህ የማቴዎስ ወንጌል ምዕራፍ 26 ቁጥር 36 ላይ እናገኛለን። አምላካችን ኢየሱስ ክርስቶስ በጌተ ሰማኒ ሥርዓተ ጸሎትን ያስተማረበት ሰዓት ነው። በጌተ ሰማኒ እንዴት አድርገን እንጸልያለን? እንዴት አድርገን እንለምናለን? እንዴት አድርገን ጠላታችንን ድል እናደርጋለን? መሳሪያችን ምንድን ነው? ጦራችን ምንድን ነው ባሉ ጊዜ እንዲህ ብላችሁ ጸልዩ፣ ከመከራ እንድታመልጡ፣ ከእኔ ጋር እንድትኖሩ፣ ዕድሜያችሁ እንዲረዝም፣ የምትፈልጉትን ነገር እንድታገኙ ብሎ ጌታ ኢየሱስ ክርስቶስ ያስተማረ የማቴዎስ ወንጌል ምዕራፍ 26 36 ላይ ስናነብ እናገኛለን። ሰባተኛው መንፈቀ ሌሊት ነው። ቀን ሰርቶ ካዳኔ ይልቅ ማታ ሰርቶ ያዳኔ ይበዛል። መንፈቀ ሌሊት በዚህን ሰዓት፣ ይህ ሰዓት ታላቅ ሰዓት ነው። አምላካችን ጌታችን ኢየሱስ ክርስቶስ የመጀመሪያ የተወለደበት ሰዓት ነው። የእሱ መወለድ አስበን ለእኔ ብለህ ተወልደሃል በአጭር ቁመት በጠባብ ደረት ብለን የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቃል ሥጋ ሆነ፣ መጀመሪያ ቃል ነበር፣ ያ ቃልም በእግዚአብሔር ዘንድ ነበር፣ ያ ቃልም ምን ሆነ? ሥጋ ሆነ ይላል። ያንን ሥጋ ተዋህዶ ኢየሱስ ክርስቶስ ሰው የሆነበት ሰዓትን የምናስታውስበት ነው። ሌላ የተጠመቀበት ነው። በዚህን ሰዓት ጌታ ኢየሱስ ክርስቶስ ሆረ ኢየሱስ ወደ ዮርዳኖስ ወረደ። በዚህን ሰዓት ጌታ ኢየሱስ የተጠመቀበት ሰዓት ነው። ከሙታን መካከል ተለይቶ የተነሳበት ነው። ትንሣኤውን የምናስብበት ነው። እነዚህ የቤተ ክርስቲያን አምስቱ ምሰሶ የሚባሉት የቤተ ክርስቲያናችን ዋና ዋና መሠረቶች እነዚህ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ቁርባን፣ ምስጢረ ጥምቀት፣ ምስጢረ ትንሣኤ ሙታን አምስቱ የቤተ ክርስቲያናችን ዋና ዋና መሠረቶች የተሰራበት በዚህ ነው ማለት ነው። እውነትን ግዛት አትሽጣት። አንዳንድ ጊዜ ሰዎች እውነትን ትተው ውሸትን የሚገዙ ሰዎች አሉ። በማን ነው የሚገዙት? ደግሞ በኢየሱስ ክርስቶስ እያደረጉ ውሸትን ይገዛሉና ስለዚህ በማታ ላይ ኢየሱስ ክርስቶስ የተወለደበት የተጠመቀበት ከሙታን መካከል ተለይቶ የተነሳበት ዳግመኛም በሕያዋንና በሙታን ለመፍረድ የሚመጣበት ሰዓት በመቼ ነው ብንል በዚህ በመንፈቀ ሌሊት ነው። ስለዚህ መንፈቀ ሌሊት ተኝተን ማምሸት መቆየት የለብንም። ስለዚህ እያንዳንዳችን በዚህን ሰዓት ጸሎት ማድረግ ያስፈልጋል። የሉቃስ ወንጌል ምዕራፍ 2:7 ላይ እንዲሁም የማቴዎስ ወንጌል ምዕራፍ 25 ከቁጥር 6 ላይ የማርቆስ ወንጌል ምዕራፍ 13 ከቁጥር 35 ላይ በደንብ አድርጋችሁ የድንግል ማርያም ልጆች በደንብ አድርገው መጽሐፋችሁን ብታነቡ በደንብ ታገኛላችሁ። በዚሁ ምክንያት አምላካችን ለእኛ የሆነውንና ያደረገውን ሁሉ በማስተዋል እንጸልያለን። አንድም ቅዱስ ጳውሎስ እና ደቀ መዝሙር ሲላስ በእስር ቤት ውስጥ እያሉ ጸሎት አድርገዋል። ከእስር ቤትም አምልጧል። የእስር ቤቱ በር በሁለት ተሰንጥቋል። ሁለቱ ነው ገቡ። ከዛ በኋላስ ጠባቂውን ከነ ቤተሰቡ አስተምሮ አጥምቆ ክርስቲያን አድርጎ በስተው ወጥተዋል። ስለዚህ በጸሎት ያላመኑትን ማሳመን እንችላለን። ከቀስት ማምለጥ እንችላለን። ከእስር ቤት ማምለጥ እንችላለን። የሐዋርያት ሥራ ምዕራፍ 16 ቁጥር 25 ላይ በዚህ የጸሎት ሰዓት ውስጥ እግዚአብሔር በረዳን መጠን በጸሎት ልንተጋ ይገባል። ከእግዚአብሔር ጋር ልንኖር ያስፈልጋል። ስለዚህ እያንዳንዳችን እነዚህን ሰባቱን የጸሎት ጊዜያትን ማድረግ ያስፈልጋል። ዋና መሠረቶቹ ደግሞ ጠዋትና ማታ እንዲሁም ደግሞ መንፈቀ ሌሊት ግዴታ፣ ምንም እንኳን ችግር ቢኖርብን እነዚህን ግዴታ አንድ ክርስቲያን ማድረግ አለበት። ግዴታችን ነው። ለምን አለበለዛ ግን እንሰራለን፣ አያልፍልንም። ልጆቻችንም ለቁም ነገር አይበቁልንም። ይማራሉ፣ ግን ደካሞች ናቸው። እግዚአብሔርን የማያከብሩ፣ አገራቸውን የማያከብሩ፣ ቤተሰቦቻቸውን የማያከብሩ ይሆናሉ። ስለዚህ ማታ ጠዋት ስንወጣ እንዲሁም ደግሞ ስንገባ ሰርክ ላይ እንዲሁም ደግሞ መንፈቀ ሌሊት ላይ ጸሎት ማድረግ ግዴታችን ነው። ወደ መኝታችን ስንሄድም ጸሎት ማድረግ ግዴታችን ነው። ይሄንን በማድረግ ከእግዚአብሔር ጋር እንድንኖር አምላካችን ይፍቀድልን። ያስተማረን የመከረን የገጸጸን የአባቶቻችን አምላክ ስሙ ለዘላለም የተመሰገነ ይሁን። ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይግባው። አሜን። ወስብሐት ለእግዚአብሔር። ይቆየን።